ወደዚህ አዲስ የጽሑፍ ዳሰሳ እና ማብራሪያ እንኳን አብሮ አገኘን። ዛሬም እንዳሰሰው ሁላችንንም በተለያየ ጊዜ ሲያጋጥመን ስለነበረው ጉዳይ ነው። አዎ፣ የፈተና ጊዜ ጭንቀትንና ውጥረትን ስለመቆጣጠር። ፈተና ሲደርስ የሚፈጠረውን ያንን ከባድ ስሜት ሁላችንም እናውቀዋለን አይደል? እንግዲህ በዚህ ማብራሪያ ይህንን ጊዜ እንዴት በተረጋጋና ውጤታማ በሆነ መንገድ ማለፍ እንደምንችል አብረን እንቃኛለን። የፈተና ጊዜ ሲቃረብ የልብ ምት መጨመር፣ መዳፍ፣ ማላብ ያው እየተለመደ ነው። እንዲያውም ከወትሩ የተለየ ውጥረት ውስጥ መግባት ለማንም እንግዳ አይሆንም። ይህ ስሜት እኮ ሁሉም ተፈታኝ የሚያልፍበት ተፈጥሯዊ ሂደት ነው። ፈተና ሲቃረብ መጨነቅ የሆነ የጤና እክል አይደለም። ሁሉም ሰው የሚያስተናግደው እውነት መሆኑን መረዳት ራስን ለማረጋጋት ትልቁና የመጀመሪያው እርምጃ ነው። እሺ፣ በቀጥታ ወደ ዋናው ጉዳያችን እንግባ። ዛሬ 4 ዋና ዋና ነጥቦችን ነው የምናየው። የፈተና ጭንቀት ተፈጥሯዊ ገጽታ፣ የጭንቀት መንስኤዎች ምን ምን እንደሆኑ፣ ከፈተና በፊት የሚደረጉ ዝግጅቶች እና በፈተና ወቅት የምንጠቀምባቸው ዘዴዎች። እንግዲህ ከመጀመሪያው ነጥባችን ስንነሳ ስለ የፈተና ጭንቀት ተፈጥሯዊ ገጽታ እናወራለን። ምክንያቱም ጭንቀትን ለመቆጣጠር በመጀመሪያ ተፈጥሮን መረዳት አለብን። ሁሉም ጭንቀት መጥፎ ነው ማለት አይደለም። የሚገርመው ነገር መጠነኛ የሆነ ፍርሃት በእርግጥም ጤናማና በጣም አስፈላጊ መሆኑ። ጤናማ ፍርሃት ለፈተና እንድንተጋ፣ የተሻለ ዝግጅት እንድናደርግ እና ትኩረታችንን እንድንሰበስብ ይረዳናል። ግን ይሄ ጭንቀት መጠኑን ካለፈ እና ወደ ከባዱ ውጥረት ከተቀየረ መደናገርን ይፈጥራል፣ ጭራሽኑ ትኩረትን ይከለክላል። ስለዚህ ዋናው ግባችን ፍርሃትን ዜሮ ማድረስ ሳይሆን ጤናማ በሆነው ደረጃ ላይ ማቆየት ነው ማለት ነው። ታዲያ ይህንን ጤናማ ፍርሃት ወደ ከልክ ያለፈ አጥፊ ውጥረት የሚቀይሩት ነገሮች ምንድን ናቸው? ቀጣዩ ክፍላችን የሚያተኩረው በእነዚህ የጭንቀት ዋና መንስኤዎች ላይ ነው። ዋናዎቹ የጭንቀት መንስኤዎች ከውስጥም ከውጭም ሊመጡ ይችላሉ። አእምሮአችን ውስጥ ስለ ፈተናው አስከፊነት የሚመላለሱ አሉታዊ ሐሳቦች አሉ አይደል? እንዲሁም በቂ መረጃ ሳይኖር ውጤት ሊበላሽ ነው ብሎ መደምደም። እነዚህ ትልቅ ሚና ይጫወታሉ። ሌላው ደግሞ ከቤተሰብ ወይም ከመምህራን የሚመጡ ውጫዊ ጫናዎች ናቸው። ይህን ማምጣት ግድ ነው የሚለው ከባድ ሸክም። በመጨረሻ ሙሉ ሐሳብን ወደ ትምህርቱ ይዘት ከማድረግ ይልቅ ነጥብና ውጤት ላይ ብቻ ማተኮር ለከፍተኛ ውጥረት ይዳረጋል። አሁን የችግሩን ምንጭ አወቅን አይደል? ቀጥሎ ደግሞ ወደ መፍትሄዎቹ እናምራ። ከፈተና በፊት የሚደረጉ ዝግጅቶችን እንመልከት። እዚህ ላይ አንድ ወሳኝ ነጥብ አለ። ፈተናን የምንመለከትበትን መንገድ ሙሉ በሙሉ መቀየር አለብን። ፈተና ማለት እኮ በቀላሉ ከተማርነው ነገር ምን ያህሉን እንደተረዳን የምንለካበት መመዘኛ ነው እንጂ የሕይወት ማብቂያ ወይም የአጠቃላይ ስብዕና እና ችሎታ መለኪያ አይደለም። ይህንን እውነታ መቀበል በፈተና ላይ የሚጫነውን አላስፈላጊና ከባድ ትርጉም ገለል ያደርገዋል። ወደ ተግባራዊ እርምጃዎች ስንገባ በመጀመሪያ መጠነኛ ጭንቀት ተፈጥሯዊ መሆኑን አምነው መቀበል ያስፈልጋል። ሁለተኛስ በዓይነ ሕሊና ዘና ብሎ ፈተናውን በተገቢው መንገድ ሲሰራ ማሰብና ከዚህ ቀደም የተገኙ ጥሩ ውጤቶችን ማስታወስ፣ ይህ በጣም ትልቅ ጉልበት ይሰጣል። ሦስተኛውና ዋናው ነገር ደግሞ መሳሳትን አለመፍራት ነው። ስህተት የመማር ሂደት አንዱ አካል መሆኑን መገንዘብ ጭንቀትን በእጅጉ ይቀንሰዋል። ከግል ጥናት ባሻገር የጋራ ጥናትም በጣም ወሳኝ ነው። ያጠኑትን ነገር ከጓደኞች ጋር በጋራ ሆኖ መጠያየቅ የማስታወስ ብቃትን በከፍተኛ ሁኔታ ይጨምራል። ከዚህም በላይ ያልተረዱትን ነገር በጥሩ ሁኔታ ለማወቅ እና የተሳሳቱትን ነገር ፈተና ከመድረሱ በፊት ለማረም በጣም አሪፍና ደህንነቱ የተጠበቀ አካባቢ ይፈጥራል። ፈተናው ዋዜማ ላይ ይህንን በፍጹም መርሳት የለብንም። የፈተና ቀን ሲቀርብ በቂ እንቅልፍ መተኛት አእምሮን ለማደስ እጅግ አስፈላጊ ነው። ጭንቀትን ይቀንሳል። የተጠናውን ምርት በተረጋጋ መንፈስ ለማስታወስ ይረዳል። እረፍት ያጣ አእምሮ እኮ መረጃዎችን በቀላሉ ማስታወስ አይችልም። አሁን ደግሞ ወደ መጨረሻውና ብዙዎች በጉጉት ወደሚጠበቁት ምዕራፍ ደርሰናል። በፈተና ወቅት የሚጠቀሙ ዘዴዎች። ትክክለኛው የፈተና ክፍል ውስጥ ከገባን በኋላ ምን እናድርግ? የፈተና ክፍል ውስጥ ከመግባት አስቀድሞ የሚረዱ ቁሳቁሶችን ማዘጋጀት መደናገርን ያስቀራል። አንዴ ፈተናው ከጀመረ በኋላ ደግሞ 2 ነገሮችን ማቆም ግድ ነው። አንደኛ፣ ሰዓትን በተደጋጋሚ እያዩ መጨነቅን ማቆም። ሁለተኛ፣ ፈተና ላይ ያሉ ስንት አመጣ ይሆን እያሉ ውጤትን ማስላት ማቆም። ሙሉ ትኩረት መሰጠት ያለበት አሁን እየተሰራ ባለው ጥያቄ ላይ ብቻ ነው። በፈተና መሃል ድንገተኛ የድንጋጤ ስሜት ቢፈጠርስ? እዚህ ላይ በጣም ቀላል ግን ኃይለኛ ዘዴ አለ። በመጀመሪያ ወዲያውኑ መስራትን ማቆም።
ከዚያም በአፍንጫ ጥልቅ አየር ወደ ሳንባ መሳብና መልሶ ቀስ ብሎ ማስወጣት። ይህንን እስኪረጋጉ ድረስ መደጋገም። በመቀጠል አሁን ደህና ነኝ፣ ጥሩ እየሠራው ነው የሚሉ የማረጋጊያ ቃላት ለራስ መንገር ወይም አጭር ጸሎት በልብ ማድረግ። ይህ ቀላል ሂደት አእምሮን ወደ ሰላማዊ ሁኔታ የመለሰውና በተረጋጋ መንፈስ ፈተናውን ለመቀጠል ያስችላል። ጥያቄዎችን በሚሰሩበት ጊዜ ግራ የሚያጋባ ጥያቄ ካጋጠመ ጊዜ ሳያጠፉ ምልክት አድርጎ ማለፍና ወደ ቀጣዩ ጥያቄ መሄድ ብልሃነት ነው። ሌላ ወሳኝ ነገር በድንጋጤ መልስን ደጋግሞ መሰረዝን ማስወገድ ነው። ብዙ ጊዜ እኮ በጭንቀት ምክንያት ትክክለኛውን መልስ ሰርዘን ወደ ተሳሳተ መልስ ልንቀይር እንችላለን። በመጨረሻም የተተዉትን ከባድ ጥያቄዎች ተመልሶ በማየት ብልሃት የተሞላበት ግምት በመጠቀም መልስ መስጠት በጣም ይመከራል። የፈተናው ሰዓት ሲጠናቀቅስ የሠራነውን በእርጋታ ከከለስን በኋላ ማስረከብ። ከዚያም ከፈተናው ክፍል ሲወጣ ከጓደኞች ጋር ስለተሳሳቱት ጥያቄዎች አብዝቶ ማውራት እና መጨነቅ ትልቅ ስህተት ነው። ይሄ እኮ አላስፈላጊ የሆነ ተጨማሪ ውጥረትን ነው የሚፈጥረው። ከዚህ ይልቅ በቀጥታ ወደ ቤት አመርቶ ማረፍ እና አእምሮን ለቀጣይ ነገሮች ዝግጁ ማድረግ እጅግ የተሻለ ነው። በመጨረሻም ይህንን ጥልቅ ጥያቄ እናንሳ። ስህተቶች ለመማርና ራስን ለማሻሻል የሚያገለግሉ መወጣጫ ድንጋዮች ከሆኑ በእርግጥ ልንፈራው የሚገባ ነገር ምንድን ነው? ምንም። ፈተና የአቅም መለኪያ እንጂ የፍርሃት ምንጭ መሆን የለበትም። በዚህ ዳሰሳችን የተመለከትናቸውን ዘዴዎች በመጠቀም ጭንቀትን ወደ ትኩረት፣ ፍርሃትን ደግሞ ወደ ስኬት መቀየር እንችላለን። እንግዲህ መልካም የፈተና ዝግጅት ጊዜ ይሁን።